ይሄን ጉዳይ በደንብ ልናወራበት ይገባል። የኦርቶዶክሳውያን የማያልቅ ጉድ በራሳቸው ልጆች አንደበት እንደዚህ እየተነገረ አለ። ወገኖች ልብ ብላችሁ ስሙ። ክርስቲያን ነው መጀመሪያ መዝሙር የከፈተውን ችግር አለው። ተቃውሙናላችሁ ኦርቶዶክሶች ልብ በሉ። ይሄን ቪዲዮ እያንዳንዳችሁ ሰዎች ስሙ። ማነው እፎይ ኦርቶዶክሳውያንን ቻሌንጅ ያደረገበት ከ2000 ሰው በላይ ኮሜንት የሰጠበት ቪዲዮ የእስልምና ሃይማኖትን እዚህ ውስጥ ኮሜንት ከጻፉት ውስጥ አብዛኞቹ ኦርቶዶክሳውያን የእስልምና ሃይማኖትን እንደሚቀበሉ የተናገሩበትን እፎይ እየተናገረ ያለውን ስሙት። መስኪን ታቆታለ ክርስቲያን ነው መጀመሪያ መዝሙር የከፈተውን ችግር አለው። ተቃውሙናላችሁ ኦርቶዶክስ ኤርሚዬ ወንድምነት ሚዩት ነው። ሶሪ ክርስቲያን ነው መጀመሪያ መዝሙር የከፈተውን ችግር አለው። ተቃውሙናላችሁ ኦርቶዶክሶች መስኪን ታቆታላችሁ ፕሮቴስታንት መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም ቃል የማርያም ምናለች? ኦርቶዶክስ ነኝ አይምነች እቺ በጣም ነብዩ ማን ነው? መሐመድ ነው። አሰጋልኝ እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው የሚያመልኩ እንትን የሚሉት ማርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኦኬ አንዴ ጠብቁኝ ቆይ ወገኖች። ይህን ቪዲዮ ማን ነበረ? አንድ ወንድም ነበር ያስቀመጠው። የቱ ጋር ነበረ? ዳውንሎድ አድርጌው ጠፋብኝ። እዚህኛው ማን ነው? ግሎሪ አብ ሰላም በምድር ዙሪያ ያላችሁ። ኦኬ አንዴ ጠብቁኝ ቆይ። አልቻልክም። ኦኬ በአማርኛው የጻፈው ግሎሪ አብ ወይ እንዴት ነው? በእንግሊዘኛ ነው። ኤርሚ እሺ ላርግልህ፣ ሊንኩን አርግልኝ እስቲ እህትዬ። ቆይ እስቲ አገኘሁት። ያ ቴንክ ዩ። አዎ ቴንክ ዩ። እሺ ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ማንን ዘሆል ቤተክርስቲያኒቱ ሞታለች ብሎ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ልብ በሉ። ማን ነው? እፎይ ነው እየተናገረ ያለው። ኦኬ ዘሆል ቤተክርስቲያኒቱ ሞታለች ብሎ ያለው ከ2000 የሚሆን ኮሜንት ጽፈዋል። የእኛን የወንጌላውያን አማኞችን ዝማሬ እንጠላለን አሉት። የመስከረምን መዝሙር ከፈተላቸውና ስሙት አላቸው። ከዛ ይሄን በከፍት ተቃወሙኛላችሁ ብርሲል አዎ ይሄ መናፍቃን መዝሙር ነው ብለው አንቀበለውም አሉ። አስተያየት ግን የሚሰጡት መንዙማ ላይ ነው። ልብ በሉና ስሙ። አሁን ስሙት።
ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ቤተክርስቲያኒቷ ዞር ዜሮ ነች። ያ እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ያ ማርያምን እንዴት እንደምወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ለበበሉ መስቀል አደባባይ ሲዘምሩና ጿፍ ያበሩ ነበሩ ናቸው። ነኝ ለበበሉ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም ምስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፈረኝ በጣም የራሱ ከነኚህ ጋር ኦርቶዶክስ ተብዬ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። ቤተክርስቲያኒቱ ሞታለች። ኦርቶዶክስ ተቋሟ ዘሆል ዜሮ ነው የሆነችዋል። በራሷ ልጆች እውነትን በሚያውቁ እውነትን በማይሸቃቅጡ ሰዎች ማለት ነው። ያው ነው እያልን ያለ ነው። ኦኬ ፍርዱ ነው። ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዞር ጋንም ገቢ ነሽ። ሸፋሽ አማላጅሽ መሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ትከራከራላችሁ ታዲያ? መሐመድ አማላጅሽ ከሆነ ካንማጀን ኦርቶዶክሳውያን መሐመድን አማላጃችን ነው ብለው ሲቀበሉት ኢየሱስ አማላጃችን አይደለም በለው መሐመድ ግን አማላጃችን ነው ብለው ኦፊሻሊ የተቀበሉበትን እኮ ነው ወንድማችን እፎይ እየተናገረ ያለው። ዘሆር ቤተክርስቲያኒቱ ሞታለች ያለው ለዚህ ነው። ቤተክርስቲያኒቱ ኦርቶዶክሳውያን በህይወት ያሉ መስሏችሁ ከሆነ በጣም ተታላችኋል ብራዘር። ለዚህ እኮ ነው ከጥንትም ጀምሮ እኛና እነሱ ነን እያሉ እኛን የሚያገሉን ከእስላም ጋር አብረው የሚቆሙት። ለምንድን ነው? በእምነታቸው በጣም ብዙ ተመሳሳይነት አላቸው፣ ተወራራሽነት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ እኮ የሚጨርስ እኮ ጸሎት መጽሐፍ እኮ አላት ኦርቶዶክስ። ቢስሚላህ ብሎ የሚዘጋ ማለት ነው። አገልጋዮቿ የሚደግሙት ማለት ነው። እዚህ ጋር እነዚህ ኮሜንት ስለጻፉ አይደለም። እፎይ ግን የሚለውን ስሙት። መሐመድ ለክርስቶስ እንኳን እኔ ነኝ የማማልድለት ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያም እኔም ክርስቲያን ለምን የምትልከው ወንድማችን ደግመህ እንዳትልክ እሺ። ያስገባው ገብተህ አንተ ቁም ነገር ያለው ነገር አታወራም። እናስገባለን ትልካለህ። ቁም ነገር ያለው ነገር አታወራም። እዚህ ቤት ደግመህ አትላክ ብራዘር። እሺ ማነው ህይወት የምትባለው ማለት ነው። አንደኛ እንትን ዝንጀሮ ጠባቂ መስል ስታወራ ከሩቅ ነው የምታወራው። ፈር ያለው ነገር አታወራም። ደግመህ እንዳትልክ እዚህ ቤት ቴንክ ዩ። እታችሁን ደግመህ እንዳትልክ እሺ። በድምጽ ስለማቅህ በቃ እዚህ ቤት ገብተህ ለማውራት እኛ በቁም ነገር የምታወራ መስሎ ነበር። አረጋሽ እንዴት ነው አካችሁ ምናምን ነገር እንደዚህ አይነት እንደ ቢያንስ አወራርህን እንኳን ማስተካከል አለብህ እሺ። እውቀት የለህ ተግባቦት አታውቅ እና ደግመህ አትላክ እሺ። ሆነ ስላለ መሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ተረት ተረት ላይ ነው የቆመችው። ቀጥል ማይ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት አልተጠቀምኩት። ዘሆል ኮመንቱ በሺ ደበበሉ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመግባት
ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ለእነኚህ መስራት ራሱ አሳፍርም። ከእነኚህ ጋር መቆጠር በራሱ አያሸማቅቅም። ዋይት ወንድማችን እፎይ ዌልካም ወደ ክርስቶስ። እኔ በባለፈው ላይ ያልሆነ ንግግር ውስጥ ገብቶ ከኔ ጋር ሊጋጭ ፈለገ። ኦኬ በተጻፈ መጽሐፍ ስለተናገርኩት እሱ ራሱ ነቆራውን ስለጀመረ በጣም የማከብረው ሰው ነው። ሲናገር ደርዝ ያለው ነገር ነው የሚያወራው የሚናገረው። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ይዛ ገሃነም ለመግባት ወስናለች። በሁለት ጣታቸው ድንጋይ እንደዚህ አድርገው ቪዲዮ አለ እናሳያቸዋለን። ያላያችሁት እንደዚህ አድርገህ በሁለት ጣት የሆነች ድንጋይ አለች እሷን ካነሳ መንግስተ ሰማያት ትገባለህ ብሎ የሚል ትምህርት አላቸው። እፎይ የሚለውን ስሙት። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይህ ስራ ማይሰብክ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ፣ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ? ታዲያ ሙሐመድ አማላጅሽ ከሆነ ይታያችሁ። ፍርዱ ይሄ ነው ወንድሞች እናቶች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ገሃነመ እሳት ለመግባት በራሳቸው ህይወት ላይ የጨከኑ ጨካኞች ናቸው ብለን ስንል እያጋነን እያወራን አይደለንም። የኢየሱስ ክርስቶስን አማላጅነት ቅዱሳት ሐዋርያቱ የተጻፉትን ተቃውመው የነቢዩ መሐመድን አማላጅነት በአደባባይ ከ2000 ሰው በላይ ኮሜንት በጻፈበት ውስጥ ራሱ እፎይ ባገኘው አብዛኛው ኦርቶዶክሳዊ እመቤቴን ወላዲቴን ብሎ የሚለው በሙሉ የነቢዩ መሐመድ ተከታይ ሆነዋል። መንዙማስ የኛን የወንጌላውያን መዝሙር ሲሰሙ ያበሳጫቸዋል፣ መንዙማስ ሲሰሙ ይነዝራቸዋል። ደስታ ይወረኛል ሰውነቴን ብለው ይላሉ። this is ኦርቶዶክስ። በሞት መንገድ ላይ ያለች ቤተክርስቲያን በድቅድቅ ጨለማ ውስጥ እንዳለች አባቶቿም ራሱ እየተናገሩ ያሉ ማናቸውንም በጨለማ ውስጥ ተቀምጠው እብሪት ላይ ነው ያሉት። መፈራረስ ጀምረዋል። ስሙኝ፣ መፈራረስ ጀምረዋል። እናንተ ቤተክርስቲያን ተብሎ ሲባል ህንጻው ነው የሚመስላችሁ አይደል? ቦሌ መድኃኔዓለም አይደል የሚፈርሰው? 4 ኪሎ ቤተክርስቲያን ስላሴ ቤተክርስቲያን አይደል የሚፈርሰው? መፈራረስ ጀምራችኋል። መንኮታኮት ጀምራችኋል። የመፍረሳችሁ ምልክት ይሄው ወንድማችን እፎይ ኦርቶዶክስ የሆናችሁ ዘገም ይሄው ምን እንደሚል ይውት ወይት ወንድማችን እፎይ እንደዚህ ዘግቦላችኋል። ክርስቲያን በመጀመሪያ መዝሙር ከፈውን ችግር አለው ተቃውሙናላችሁ። ኦኬ ክርስቲያን ኦርቶዶክሳውያን ይሄንን መዝሙር ቢከፍተው ምን ችግር አለው? ተቃውሙናላችሁ አላቸው ከፍቶ። ልብ በሉ ኦርቶዶክሶች መስኪን ታውቃላችሁ፣ የፕሮቴስታንት መዝሙር ነው ይቃወመናል። ይቃወማል። አሁን ተቃወሙ። ልብ በሉ ተቃወሙናላችሁ። ይሄ መስከረም የፕሮቴስታንት ዘማሪ ነች ብሎ መዝሙሩን ከፈተው። ትቃወሙናላችሁ ወይ ብሎ አለ። ክርስቲያኖች ሆናችሁ አሁን እንቃወማለን ብለው መለሱለት በሙሉ ኦርቶዶክሳውያኑ። ለምን? የመናፍቃን መዝሙር ነው ብለው ማለት ነው። ኦኬ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውን ይቃወማል። ክፈተው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ፣ ግን ይህንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? ሙሐመድ ነብዬ፣ ሙሐመድ ነብያችን ነው። ክርስቲያን ነች፣ በጣም ተወደዋለች። ሙሐመድ ምኗ ነው? ነብዩዋ ነው። ሼም ኦን ዩ ኦርቶዶክሳውያን፣ ሼም ኦን ዩ። እናንተ በድቅድቅ ጨለማ ውስጥ ያላችሁ
በእውርነት አጋንንት የመታችሁ ነጭ ነጠላ ለብሳችሁ ክርስቲያን የምትመስሉ ግን ኢየሱስን ተቃውማችሁ መሐመድን በአደባባይ የምታሞጋግሱ ሼሞኒውና እናንተ የገሃነም ልጆች ንስሐ ግቡ፣ ንስሐ ግቡ። ኦርቶዶክሳውያን የገሃነም ልጆች ንስሐ ግቡ። እናንተም ብሎ ደግሞ ኑ በብርሃኑ ተመላለሱ ብሎ የሚል ኮሜንት የምትጽፉ ያው በራሳችሁ ወንድም ማለት በራሳችሁ አገልጋይ እስልምና ላይ በጣም በኃይለኛ እየሰራ ያለው ወንድም ሼሞኒው ኦርቶዶክሳውያን እንዲህ ነው። ድቅድቅ ጨለማ ውስጥ መቀመጥ ማለት መሐመድን ማወዳደስ ማለት ነው። የሰራዊት ጌታ እግዚአብሔር ነው እንደዚህ በአደባባይ የሚያዋርዳችሁ። ይኸው ሼሞኒው ይቃወማል። አዎ ተቃወሙት፣ ተቃወሙት። ይህን መዝሙር የተቃወመ አሁን የእኛውንስ ይቃወማል? ክፈለው። ለምን እንደምትቃወሙ አላውቅም። ክርስቲያን ነኝ ግን ይሄንን መንዙማ በጣም ነው የምወደው። መንዙማ ምንድን ነው? መሐመድ ነብዬ፣ መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወደዋለች። መሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦርቶዶክስ ነኝ ግን እወደዋለሁ። ቃል የማርያም የማርያም ምናለች? ኦርቶዶክስ ነኝ እወደዋለሁ። እውነትም የማርያም ነች። እቺ በጣም ነብዩዋ ማን ነው? መሐመድ ነው። አስረጋልኝ። እሙ 21 ያለችው የኔ ማርያም ማለት ነው። የኛው ማርያም ነው የሚያመልኩት እንትን የሚሉት አርያም ያደርጉት። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ክርስቲያን ነው መጀመሪያ መዝሙር ከፍተውን ችግር አለ። የአረካ መንፈስ ክርስቲያኖች እባካችሁ እውይ ማርያምን እንዴት ደስ እንደሚል ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። አያው የአእዋፋት ዝማሬ ማለት ነው። የአላፋት አይደለም፣ የአእዋፋት ዝማሬ ያው ጫጫታ ማለት ነው። ለፍጡርም ለፈጣሪም የተባለ ጫጫታ የአእዋፋት ዝማሬ። የእነሱ እንኳን አእዋፋት ፍጡሩን አያመሰግኑም። እነሱ በዘመሩት መዝሙር ላይ ዛ ተብሎ በተባለው ላይ የተገኙ ናቸው። እዚህ ደግሞ መሐመድ አማላጄ ብሎ የሚል ኦርቶዶክሳዊ መሐመድ አማላጄ ብለው የሚሉ ኦርቶዶክሳውያን ከ2000 ሰው በላይ ኮሜንት በተደረገበት ላይ አብዛኞቹ እስልምና ሃይማኖት የተቀበሉና የሚደግፉ ናቸው። እፎይ ነው የሚናገረው። ልብ በሉ። ሥራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነብያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነብያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትግስት የማርያም ምስዕድ እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። ቆሜ መሄድ የራሱ ከነኚህ ጋር ኦርቶዶክስ ተብዬ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል? ቤተክርስቲያኒቷ ዞር ሞታለች። ተቋማ ዞር ዜሮ ነች። ቤተክርስቲያኒቱ ዘሆል ሞታለች። ተቋማ ዘሆል ዜሮ ናት። በራሳቸው ልጆች ኦርቶዶክስ ዜሮ ናት። ኦርቶዶክስ ሞታለች። ለምን? ልጆቿ የነቢዩ መሐመድ አድናቂዎች፣ የኢየሱስ ተቃዋሚዎች ሆነዋል። ወንጌልን ይቃወማሉ፣ ቁርአንን ይደግፋሉ፣ መዝሙርን ይቃወማሉ፣ መንዙማን ግን ይነዝረኛል ይላሉ። ዘሆል ነው የሞተችው። ዘሆል ለሚጠይቀኝ ሁሉ መልሳልኝ። ዘሆል የራሳችሁ ልጆች አሳያለሁ። ሌላ መረጃ ኦርቶዶክስ ዘሆል ተቋሟ ዘሆል ነው የሞተችው። አባቶቻቸውም እየተናገሩ ነው። ተኝተን ነው ያሉት። ድቅድቅ ጨለማ ውስጥ ነው ያሉት። መተኛታቸው ድቅድቅ ጨለማ ውስጥ መኖራቸውን ብፁዕነታቸው ተናገሩት።
ከድቅድቁ ጨለማ አንዱ ምንድነው? ኢየሱስን መቃወም፣ መሐመድን ማንገስ ማለት ነው። ያው ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት ነኝ። ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ወጡ ከዚች ከሞተች ቤተክርስቲያን ውስጥ እውነቴን ነው ብየምላችሁ፣ ወጡ ነው ወደ ክርስቶስ። ዘሆል ዜሮ ከሆነች የራሷ ልጆች ራሱ ያው እየቆዩ እውነቱን እያወቁት ነው። ዘሆል ከሞተች ዘሆል ዜሮ ከሆነች በልብስ ብቻ ያለች በህዝብ ብዛት ብቻ ያለች ህዝብ ስላላት እውነት ያላት ይመስላት መሐመድን የምታደንቅ ልጆቿ መሐመድን የሚያደንቁ ኢየሱስን የሚቃወሙ ቁርአንን የሚደግፉ መጽሐፍ ቅዱስን ግን ተብሎ ሲባል የሚቆጡ አረፋ የሚደፍቁ ልጆች ካሉት ወጡ ከዚህ ቤተክርስቲያን ከተባለች ውስጥ ማለት ነው። ኑ ወደ ክርስቶስ ብርሃን፣ ኑ ወደ ክርስቶስ ብርሃን። እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ። ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። አዎ ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን። እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። ነኝ ሎክ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያምን ስዕል እኔም ኦርቶዶክስ ነኝ። ከነኚህ ጋር የኦርቶዶክስ መባል የራሱ አሳፍረኝ። በጣም ቆሜ ብሄድ የራሱ ከነኚህ ጋር ኦርቶዶክስ ተብዬ መጠራቴ በጣም ክርስቲያን ነኝ ግን እወደዋለሁ። ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቃታል። ቤተክርስቲያኒቷ ዞር ሞታለች። አዎ ተቋሟ ዞር ዜሮ ነች። ያው ምን ትላላችሁ እስኪ? ያው ልጆቿ እንደዚህ እየተናገሩ ነው። ምን ትላላችሁ? ቤተክርስቲያኒቱ ዘሆል ነው የሞተችው። ዘሆል ከብስጭት የምንናገር ይመስላችኋል? ያለ መረጃ ዝም ብለን ከጥላቻ የምንናገር ይመስላችኋል? መሞታችሁን እኛ ድሮ ነው የነገርናችሁ። የሞተ ትምህርት፣ የሞተ ስርዓት። ሰው ስርዓት ይዞ በስርዓት ይኮራል። ነጠላ ስለለበሱ የሚኮሩ ማለት ነው። በህይወት ያሉ የሚመስላቸው ግን ያይደሉ። ኢየሱስ ለአንተ ምን በጣም ከባድ ነው። በጌታ በኢየሱስ ስም የመሐመድ መንፈስ የተመታ ይሁን። እንግዲህ ኤርሚዬ ወይ ቀጥል ወንድምነት ስለልክ ነው። ቅርጫ ገና ፋሲካ ብሎ በሬ እያረደ በግ እያረደ ዶሮ እያረደ በየዓመቱ ሆዱን የሚሞላ ትውልድ ክርስቶስ ለምን እንደተወለደ ግን የማያውቅ በመወለዱ ምን እንደሆነለት የማያውቅ ትንሣኤውን እናከብራለን ብሎ ይላል። የትንሣኤውን ጌታ በህይወቱ ላይ ትንሣኤን ያልሰጠው ገና በድቅድቅ ጨለማ ውስጥ ያሉ ኦኬ። ይሄን ትውልድ ወንጌል ሊሰበከው ይገባል ብለን የምንለው ለዚህ ነው። አደባባይ መሐመድን የሚያወዳድስ ኦርቶዶክሳዊ መገኘቱ የምንድነው ብለህ ካልክ የቤተክርስቲያኒቱ ትምህርት ነው። የቤተክርስቲያኒቱ ትምህርት ከጴንጤ ይልቅ እስላም ይቀርበናል ብለው አውደ ምሕረት ላይ ቆመው የተናገሩ መምህራኖቻቸው ናቸው ህዝቡን ለዚህ ያደረጓቸው። ፍርዱ እንግዲህ እንደዚህ ነው ማለት ነው። እና ያውሩ እስኪ በዚህ ላይ ገብተው የሚያወሩት ካለ እህትየው ቀጥይ። ቴንክ ዩ ቤት መሪው ለሌሎችም እንዲናገሩ ድስሳቸው። እሺ ወንድምነት ቤኪ ቀጥል ወንድምነት። ሜርሲ የሚመችሽ ከሆነ አንቺ ማውራት ያለሽ እህትነት ቤኪ ያለ ወንድምነት በዚህ የቪኪ ኦርቶዶክስ ተቀበዩ። እሺ አውሪው ሜርሲ የሚመችሽ ከሆነ አናግሪው። እኔ እንደምን አላችሁ? ሰላም ብያችኋለሁ ሁላችሁንም። ቆይ አንዴ ሜርሲ ይመችሻል? ችግር የለም አለሁኝ እኔ። እሺ እንኳን ደህና መጣ። ኦኬ
ተቀበዩ ኤርሚ እንዴት አለ? እግዚአብሔር ይመስገን። እንዴት ነህ? ሰላም ብያለሁ። እንዴት ነህ? ደህና ነኝ። አለን። እፎይ ቤተክርስቲያኒቱ እንዳጠቃላይ ሞታለች ብሏል ስትል ነበርና ማስረጃ ምንድነው? ቪዲዮ ሳሰማ ሰምተሃል? አዎ ሰምቻለሁ። ከምን አንጻር እንዳለ ግን ስታሰማ አልሰማሁም። ቪዲዮ ሳሰማ ሰምተሃል? አዎ እሱን ሰምቻለሁ በትክክል። ባይ ቤተክርስቲያኒቱ ተቋሟ ቤተክርስቲያኒቱ እንደ ቤተክርስቲያን ሞታለች ዜሮ ናት ያለው ቤተክርስቲያኒቱን አይደል? ያው ማስረጃ ላቅርብ ከምን አንጻር እንዳለ አላላሰም። አይ እኔ ምን ማስረጃ እኮ ነው ቪዲዮ ያቀረብኩት። አዎ አንተ አቅርበሃል፣ እኔም ላቅርብ። ገብተው እኔ ያቀረብኩት ላይ ቆይ ታቀርባለህ። እኔ ያቀረብኩት ላይ ያው ዘሆል ቤተክርስቲያኒቱን ሞታለች ዜሮ ቆይ አድምጠኝ። ዘሆል ቤተክርስቲያኒቱን ሞታለች ዜሮ ነች ብሎ ያለውን ቪዲዮ አሰምቻለሁ አይደል? አዎ ሰምተናል። በቃ አሁን መቀጠል ትችላለህ። አንተ የምታቀርበው መረጃ ካለ መቀጠል ትችላለህ። ያው ብታተልቁኝ ምን አለ ቤተክርስቲያን አለ። ያው ቤተክርስቲያን አለ ለሙስሊሞች አሁን አንተ እየተጠቀምክበት ያለው ምንድነው? በፕሮቴስታንት በኩል ስለሆነ መሰራው ቤተክርስቲያን ብለህ ያንን ለመምታት የተጠቀምክበት። ቤተክርስቲያን ለሙስሊሞች ወንጌልን በመድረስ ዜሮ ናት። ልብ በሉ። አሁንም በአንጻራዊነት ነው እየተናገርኩ ያለሁት። ፕሮስ ላይ እንደሚሰራው ይሄ ጽሁፍ የማን ጽሁፍ ነው? ቆይ ራሱ እፎይ ይኸው ቻናሉ። ኦኬ መቼ የጻፈው ነው? ይሄን ዛሬ ያብራራው ነው። ኦኬ ዛሬ ያብራራው ማለት ነው፣ ቪዲዮ ላይ ማለት ነው። ቪዲዮ ላይም ባይዘው ቆርጣችሁ ነው እንጂ ተናግሯል ከምን አንጻር እንደሆነ። እንደውም ይሄንን ቆርጠው እንዳይለቁታል ሰው ፔጅ ላይ ተቀምጦ ያገኘሁት። እሺ ከምን አኳያ ያገኘሁን ነው ቆርጠውታል ነው እሱ። ኦኬ ከምን አኳያ ነው? እሺ አንብበው ቆየት እሱን አላንብብልህ። አይ ቲንክ አንተ አይደለም ያው አንተ ያገኘሁን ነው ቆርጠውታል። ግን እነሱ እንደሚቆርጡት ሁላ ተናግሮ ነበርና ፕሮዎች ላይ እንደሚሰራው አንተ አሁን ለፕሮም እየተጠቀምክበት ለእናንተም እየተጠቀምክበት ያለ ይመስለኛልና ቤተክርስቲያን እናንተን ቅጥቅጥ አድርጋ እንደሰራች አስምሮበታል። ፕሮዎች ላይ እንደሚሰራው እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሉ አይደለም። ሙስሊሞች ቀጥቅጣ ይሰራቸው ቤተክርስቲያን ራሷ ነች እያለ ነው። ኤርሚዬ ቅጥቅጥ የሚለውን ቃል እንዲያሳየን እኔ ማይኬል ላነሳ ነበር። ቅጥቅጥ የሚለውን አሳየን። ያው የቃላት አሳየን። የቃላት ጨዋታ ከምን አንጻር እያወራን ነው? ቀያንሽ ልጨርሰው። ለራስህ አጀንዳ ተጠቀምክ እያልከው ነበር። አሁን አንተም ቅጥቅጥ የሚለውን ቃል አሳየን። ያው ቃል በቃል አይደለም ችግር፣ እሱን አሳይሻለሁ። ችግር ጨምሬ አንብቤያለሁ በል። ከመቀጠለ በፊት ቆይ አንዴ አለ ጨምሬ አንብቤያለሁ በል። ቃል በቃል ቆይ እስኪ አንዴ አሁን እዛ ጋር ተጽፏል ብያረም ከመቀጠለ ላንብብልሽ። ቅርታ ጨምሬ አንብቤያለሁ በል። ያው ካስፈለገ ቅጥቅጥ ብሎ አሁን ከታች ይጽፍልሻል። እሺ ቆይ አንዴ ተረጋጊ። አሁን ላይ አላለም። ቅጥቅጥ የሚለውን ከራሴን የጨመርኩት ጨምሬ አንብቤያለሁ በል። ቃል ከሆነ ይኸውልሽ ቃል ከሆነ አሁን ኤርሚያስን ለራስህ አጀንዳ ተደርበሽ የምታወሪው መንገድ መስሎሽ ነው። ቤቴ ነው እንደፈለኩ ነው የማወራው። በነገራችን ላይ ይኸውልሽ ጎን ለጎን ግን አታውሪ። መንገድ አይደለም ይሄ የሚለውን አሳየን። አይ እኔ ከመጨቃጨቅ ይኸውልሽ ቅጥቅጥ የሚለውን አሳየን። ያለበለዚያ ራሴ ነኝ የጨመርኩት ለማድነቅ በል። የለም እኔ በቃ ለማድነቅ እኔ ሴት ጋር ልጨቃጨቅ መቼስ ለማድነቅ የጨመርኩት በል። አው ለማድመቅ እኔ ጨምሬው ነው በቃ ዋሽው። ካስፈልጋ አሁን እንጽፍልሻለሁ። አይዘው ይቀር እንዴ አሁን ልቀጥልበት። ፕሮዎች ላይ እንደሚሰራው ልብ በሉ። እስልምና ላይ መስራት ቤተክርስቲያን የትኩረት ማዕከሉ አይደለም ማለት እንዳጠቃላይ ቤተክርስቲያን እንትን ብላለች አይደለም። ፕሮቴስታንቶች ላይ እንደምትሰራው ሙስሊሞች አለቀጥሎ ሙስሊሞቹ ክርስትና ላይ የሚሰሩትን ለተመለከተኛ ቤተክርስቲያን ደግሞ ምን ያህል ለእነሱ ወንጌል እየሰበከች ነው፣ ምን ያህል ጥያቄዎቻቸውን እየተከታተለች እየመለሰች ነው፣ ምን ያህል መጽሐፍትን በመጻፍ እስልምና ስህተት መሆኑን እያመላከተች ነው እያልን እንደሆነ አሁንም እደግመዋለሁ ዜሮ ናት በማለት ያንን ተናግረዋል። ይሄ እንደ አጠቃላይ ፕሮቴስታንት ያጠቃልል እያለ ያለው አንተ ነው የምታወራው፣ ኮንቨርሴሽን እናድርገው ብዬ ነው። ስለዚህ እፎ እያለ ያለው እስልምና ላይ ወንጌል ከመስራት አይነት አኳያ ፕሮቴስታንቱ ላይ የሰራችውን ያህል እስልምና ላይ አልሰራችም። ከዚህ አኳያ ነው ዜሮ ያልኳት ነው እያለ ያለው አይደል?
ንግግር እንደዛ ጽሁፉ እንደዛ ነው አይደል ብሎ የሚለው ና ያው ቅድም እንደዋሸው አይደለም ነው ቅድም እንዳጭበረበርከው ሳይሆን ግድ የለም ብራዘር ግድ የለም ሴቶችን እንዳትለቅብኝ በጋ አምላክ አንተ ጋር ላውራ ምንድነው አሁንም ደግሜ ልጠይቅህ አሁን የእፎይን ጽሁፍ ስታነባው ምንድነው ያልከው እፎይ ዋሽቶ ነበር እያለ ነው ወንድማችን ለምን እኔ ምንድነው ያልኩትኝ ቪዲዮ እና ያሰማሁትኝ ቪዲዮ ላይ ምንድነው ያለው ቤተክርስቲያኒቱ ዘሆል ማጭበርበር ነው አቋርጠህ ለምን ታሰማለህ አድምጠኝ ኦኬ ካልሆነ ያው ታውቃለህ እንደ በረሮ ታች ነው ዱብ ማረጋችሁ ማለት ነው ስርዓት ባለው ታወራ አንተ ትልቅ ሰው አይደል እኩያዬ ነህ እኮ ወይዘው 50 ትሆናለህ በስነ ስርዓት አውራ በስመ አብ በቃ እንደ በረሮ እታች ዱብ this is ኤርሚያስ ማለት ነው እንደ በረሮ ዱብ አነበብ አይደል ጥያቄ ልጠይቅህ አልኩትኝ ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም ነው የሞተችው እንደ ተቋም ዜሮ የሆነችው እንደ ተቋም ነው ይሄንን የተናገረው ማን ነው ብፁዕነታቸው ብፁዕ አቡነ ማርቆስ ብፁዕ አቡነ ኤርሚያስ ኦኬ በፓትሪያርኩ ብፁዕነታቸው ብፁዕ አቡነ ማቲያስ እፎይ ሶሻል ሚዲያ ላይ ብዙዎቹ እየተናገሩ ነው ማን ነው እነ መምህር አድማሴ ቤተክርስቲያኒቱ እንደ ተቋም ሞታለች እንደ ተቋም ዜሮ ናት ኦኬ ዜሮነቷ እዚሁ በአፉ የተናገረውን ቪዲዮ አሰማው ገብተህ ምታወራ ከሆነ ብያልኩት አስገባውት አነበብ አይደል ጥያቄም ግልጽ እንዲያርግልን ለካ ያለው ለፕሮቴስታንቱ ወንጌል እንደምንሰብከው እስልምናው ላይ ወንጌል አልሰበክንም ከዚህ አቅጣጫ ነው ዜሮ ያልኳት ቤተክርስቲያኒቱን ብሏል እፎይ በጽሁፍ ብሏል አለ አይደል አዎ እኛ ዋናው ዜሮ መሆናችሁ ነው በእስልምናም ላይ ስሩ በፕሮቴስታንትም ላይ ስሩ ዋናው ዜሮ መሆናችሁ ነው እፎይ ዜሮ መሆኗን ያው አሁንም አበክሮ ተናግሯል ኦርቶዶክስ ዜሮ እያላችሁ ጻፉ ከታች ራሳቸው ነው ያቻሉት እኔ አይደለም እየተሳደብኩ ያለሁት ስድብ ከሆነ ማለት ነው እፎይ ኦርቶዶክስን ዜሮ ናት ብሏል እኔም እጨምራለሁ ዜሮ ነች ዜሮ ማለት ነው ለምን ወንጌል ማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው ለእስልምና ወንጌል ማትሰብክ ዜሮ የሆነች ቤተክርስቲያን ማለት ነው የሞተች እንደ ተቋም የሞተች ብሎ ያለውን ቃል ተጠቅሞታል እንደ ተቋም ኦርቶዶክስ የሞተች ቤተክርስቲያን ናት ትንሳኤ ያስፈልጋታል ትንሳኤ እንዲያስፈልጋት ክርስቶስ መሰበክ አለበት ለማ ለራሱ ለኦርቶዶክስ ሳይሆን ክርስቶስ መሰበክ አለበት ኦርቶዶክስ ዜሮ ናት ማን ያሉት የራሳቸው ቤተክርስቲያን እደግመዋለሁ እነማ ብፁዕ አቡነ ኤርሚያስ ብፁዕ አቡነ ማርቆስ ኦኬ የሞተች ናት ተኝተናል ድቅድቅ ጨለማ ውስጥ ነው ያለኑ ብለዋል እፎይ ዜሮ ናት አለ ምን ያዋሻውት አለ ታዲያ እኔ ምንም ፖለቲካ ለመስራት ነው ዘመን አንተ እንዳልኩ አስተካክሎታል አለ እኮ አስተካክሎታል ይሄንን እኮ ብያልኩት እስልምና ላይ ወንጌል ስለማሰብክ በዚህ አቅጣጫ ነው ዜሮ ነው ያልኳት አለ እኛ ዋናው እስልምናም ላይ ስለማሰራ ጴንጤ ላይ ስለማሰራ አይደለም ጴንጤ ላይ የምሰራው የለም ቀጥቀጣን አለ አይደለ ቀጥቀጣን ልክ ያስገባናቸው መንግስቱ ኃይለማርያም እንዳለ ሲያድባሬን ሲናገር ማለት ነው በዚህ በምስራቅ በኩል ያለውን ልክ አስገብተነዋል እንዳለ ማለት ነው ኦርቶዶክስን ሶሻል ሚዲያ ላይ ቀጥቀጠን ልክ ያስገባናቸው እንደውም እኛ ወንጌላውያን አማኞች ነን በማን በራሳቸው መጻሕፍት ላይ የተቀጠቀጡት በራሳቸው መጻሕፍቶች ማለት ነው በራሳቸው መጻሕፍቶች አንገታቸውን እንዲደፉ እንዲያፍሩ አድርገናቸዋል እኛ አይደለም ያደረግነው መጻሕፍቶቻቸውን ስንገልጠው መጽሐፍት ውስጥ ያለ ጉድ እነሱ ራሱ እንኳን ሊሸከሙት አልቻሉም አለ እንዴ እንደዚህ እስኪሉ ድረስ ከ1700 ዓመት በኋላ እኮ ነው ከእንቅልፍ የሰራዊት ጌታ እግዚአብሔር የቀሰቀሳት በእኛ በኩል መጽሐፍቶቿን ሁሉ ለማረም ገድላት ድርሳናትን አሽቀንጥራ የጣለችው አሁን በኔ ዘመን ነው በዚህ አገልግሎት ላይ ደግሞ ተግቶ እንዳገለገለ ሰው የመናገር ሞራሉ አለኝ እኔ ቀጥቀጠን አልኩ አንድ መጽሐፍ ፍለፍታችን ድርሳነ ሚካኤል ድርሳነ ገብርኤል ታምረ ማርያም ገድለ ጊዮርጊስ ብለ አንድ የምትጠራው መጽሐፍ የለም
በሙሉ የቆሻሻ ማዕት እንደተሸከማችሁ መጽሐፍቶቻችሁን ለዓለም አሳይተናል። ገልጬ አሳይቻለሁ። እንዳሳየ ሰው ይሄው በፕራውድ አድርጌ እናገራለሁ። ገልጠን አልኩ። የዘመናት ገመናችሁ የዘመናት ጉዳችሁ ወጥቷል። ስለዚህ እፎይ ዜሮ ናት ብሎ ያለው ልክ ነው። ዜሮ ናት። ወንጌል ማትሰብክ ዜሮ ቤተክርስቲያን ናት። ለእስልምና ወንጌል ማትሰብክ ዜሮ ቤተክርስቲያን ናት። ሂዱና ስክሪንሾት አድርገውት እፎይ ጋር ያን የጻፈውን እንዳያወርደው እንፈልገዋለን። ቤካ እህትየው ሜርሲ እየሰማሽኝ ነው? እሺ አዎ እየሄድኩ ነው። ስክሪንሾት አድርጉት። አዎ ስክሪንሾት አድርጉት። ኤርሚ አንድ ነገር ላስታውስክ። ዜሮ ያለበትን አሁን ራሱ የተናገረውን እኮ ራሱ መልሶታል። የሆነ ጊዜ አንድ ቪዲዮ አሳይታ ነበር። እስልምና ላይ እንዳንሰራ ቀሲስ ዲበኩሉ እና ልደተ ቃል ባሉበት ተቀምጦ ዶክመንት የላትም ኦርቶዶክስ የምንበደረው ከወንጌላውያን ነው ሞጁሎችን የምንወስደው ብሎ ለዚህ መልስ ይሆናል። ራሱ እፎይ መልሶታል። ላስታውስክ። ልክ ነው። እሱ ቪዲዮ አይ ቲንክ ሃርድ ዲስክ ውስጥ መሰለኝ የጨመርኩትኝ። ሃርድ ዲስኩን አላስኩኝም። አሁን ኮምፒውተር ስላላስኩኝም ታብሌት ነው ይዤ የወጣሁት፣ ሞባይልና ታብሌት ነው። እሱ ቪዲዮ ያላችሁ ሰዎች ካላችሁም ልትሰጡን ትችላላችሁ። ያው መንገድ ላይ ስላለው ማለት ነው። ልክ ነው። በደንብ ብለዋል። እንደውም እፎይ ከእስልምና ሃይማኖት የሚመጡትን ተመልሰው ወደ እስልምና የሚያስተምርልን አተን ወደ እስልምና እየሄዱ ነው። ወደ እስልምና ከሚሄዱ እኔ ወደ ፕሮቴስታንት ቢሄዱ ይሻለኛል እና ፕሮቴስታንቱ ነገ ልረድህ ብሎ ቢለው ይዞብኝ አይመጣም። ስለዚህ ወደ ፕሮቴስታንቱ ቢሄድ ይሻላል፣ ነገረ ክርስቶስ ላይ ትምህርተ ሥላሴም ላይ እንግባባለን ብሎ በተናገረበት ደብተራው ዲበኩሉ ነው የተቃወመው እና ልደተ ቃል ማለት ነው። ፕሮቴስታንትም ድቅድቅ ጨለማ ውስጥ ነው ያሉት ብሎ ደብተራው መተተኛው ዲበኩሉ እሱ ነው የተናገረው፣ ይቃወመው የነበረው ማለት ነው። ባይዘይ መተተኛ ብየሰላችሁ ደጋሚ ነው። ደጋሚ መሆኑን እኔ አይደለም ጽና ጊዮርጊስ የሚባለው ልጅ የተናገረው ቪዲዮ እጄ ላይ አለ። ደግሞበት በአስማት ማለት ራሱ ነው የተናገረው ልጁ። ስቆም ቪዲዮን አሰማችኋለሁ። ካልሆነም እሱ ቪዲዮ ያላችሁ ሰዎች ላኩልኝ። እኔ ጋር በጣም ብዙ ቪዲዮ ስላሉ ዳውንሎድ አድርጌዋለሁ። ደግሞበት ጸበል ለጸበል ሲንከራተት ነበር። ጽና ጊዮርጊስ የሚባለው ልጅ የኦርቶዶክሱ ማለት ነው። ዲበኩሉን የደገመብኝ ብሎ ማለት ነው። ሰውየው መተተኛ ነው እና እሱ ራሱ ሲቃወመን ነበር እዛ ቦታ ላይ ማለት ነው። ልክ ነሽ። ኦኬ ኤና ላክልኝ ዳንዬ ቴንክ አይቻለሁ ወንድምነት። ቴሌግራም ላይ ኤና ላክልኝ። እሺ ነው ወይስ ቴሌግራም ላይ ኤና ያልከኝ? ላክልኝ ዳንዬ ቴንክ ወንድምነት። ጌታ እግዚአብሔር ይባርክ። አንዱ የመረጃ የምንጭ ተባረክ። እሺ ስለዚህ አሁን እኛ ዋናው ምንድነው? ኦርቶዶክሳውያን ለእስልምና ወንጌል አይሰብኩም ማለት ነው። ወንጌል ባለመስበካቸው ምንድነው? ዜሮ ናቸው። ዜሮ። ይሄኔ ለምን ተቋሟ እንደዚህ ብለህ ትናገራለህ ብለው በውስጥ አጣድፈውት ነው። ይሄን እንደዚህ ብለህ ማስተካከያ ጻፍ ብለውት ነው። እኔ እፎይ በጣም ብዙ የሚናገረው ነገር በጣም በመረጃ ላይ የተመሰረተ ነገር ስለሆነ በጣም ይመቸኛል። ወንቴ ነው ብዬ እስልምናም ላይ ሲያወራ ማንም ላይ ሲያወራ ማለት ነው። እንዲህ አይነት ሰው ነው ይገዛኛል። እንደ ተቋም የሞተች ነች ዜሮ ናት ያለው በጽሁፍም አረጋግጦታል አይደለም በቪዲዮ ቻሉት። እንግዲህ እህትዬ መቀጠል ትችላለሽ ሜርሲ። እሺ ቤካ የቀጥል ቪዲዮ ከፍተሃል መሰለኝ። ያ አይ ቅድም ወንድምየው የሚለውን ነገር ያው እኛም በማስረጃ እናሳይ። ታዲያ እስልምናና ኦርቶዶክስ ምንም ልዩነት የላቸውም ትምህርታቸው ምናምን ያልከውን ነገር ይሄው ከዚህ በላይ ምን ሲባቸው የተለያየ መልኩ ሊሆን ይችላል። ስላድኖ የነብዩ መሐመድ ስላድኖ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ምን ይሰራል ታዲያ? እና ነብዩን መሐመድን ባይወዱ ነው የሚገርመውና የነብዩ መሐመድ ስላድኖ በኦርቶዶክስ ይሄው ሊሆን ይችላል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላልና እንደው ይሄ ነገር እንዴት ነው? እስኪ ንገሩ። ወይት ምንድን ነው ያልከው? ቤካ የነብዩ መሐመድ ስዕል ቤተክርስቲያን ውስጥ
እና ታዲያ አይ በቃ ላይቡን ልዘጋው ነው ወገኖች፣ ምን ይመስላችኋል? ልዝጋው በቃ። አልሰማህም እንደ ሩዬ ኢየሱስ እና ታዲያ ነብዩ ውስጥ ዝም ብሎ መጣ እንዴ? እሺ ከፈተው። የነብዩ መሐመድ ስዕል አድኖ እፎይ በቴሌግራም ላይ ያስቀመጠውን ኮፒ አድርጌ እንትን ሊያስልክ ይልካለሁ በዋትስአፕ። ቴንክ ዩ እትዬው። እሺ ቀጥል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንዲያው ይሄ ነገር እንዴት ነው? እስኪ ንገሩ። የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ ያለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥለው ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው። ባሏ አጎበር ጥለው ከትመው ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድን ነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት፣ ካፎ እልጣፍነት፣ ከእግሮ ከሰውነቱ ለምጽ ያለውን ሁሉ እያሳየሽ ያናወቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌፈ ሰማያትን አሳይን ሲላት በፈረስ ላይ በዱር ፈረስ ላይ ታሳያቸው ነበር ለክርስቲያኖች። በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳይን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣገብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ይኸው ይታያል። ነብዩ መሐመድ ስላድ ነው የነብዩ መሐመድ ስላድ ነው። አሁን ምንድን ነው የሚጸልዩት? እስቲ ላክልኝ በውስጥ መስመር ዋትስአፕ ላይ። እሺ እልክልሃለሁ። እንዴት ነው የሚጸልዩ? አሁን እዚህ ጋር ሙስሊሞች ራሳቸው የሌላቸውን ታሪክ ኦርቶዶክስ አስቀምጣላቸዋለች ማለት ነው። ስለዚህ ኦርቶዶክስ ለሙስሊሞች ባለውለታ ናት። እዛው ይጠያቁ። በቤተሰብ መካከል አትግቢ። ይሄትየው ኤርሚዬ ታስታውሳለህ? እኛ ድሮ በጌታ ከመሆናችን በፊት ወደ ብርሃን ከመምጣታችን በፊት በጨለማ እያለን እኛ ጴንጤ ከምንሆን ሙስሊም ብንሆን ይሻላል ያልንባቸው ጊዜያቶች አሉና ለካ እንደዚህ እንደምንቀራረብ ቤተሰብ እንደሆኑ አላወቅንም። ይቅር በሉን። ቀጥል ቤኪዬ። ያላሰማኛውን ማርያምን በጣም ነው የምወደው። እውነት እነኚህ ማርያምን ያውቋታል። ቤተክርስቲያኒቷ ዞር ሞታለች። ተቋሟ ዞር ዜሮ ነች። እውይ ማርያምን እንዴት ደስ እንደሚል። ኦርቶዶክስ ነኝ፣ ደመ ነፍስ ነው እንዳለ ኦርቶዶክስ ውስጥ ያለው። ማርያምን እንዴት እንደመወዳችሁ እኛ ኢየሱስ ያመንን ሰዎች ማርያምን፣ እኔም ክርስቲያን ነኝ፣ ግን ይህንን መንዙማ ስሰማ የሆነ ስሜት ይሰማኛል። ትናንትና መስቀል አደባባይ ሲዘምሩና ጽዋፍ ያበሩ የነበሩ ናቸው። ነ ፈራና መዝሙር ማይለዩ ናቸው። ጌታን እኔም በጣም ነው የምወደው። ነቢያቸው መሐመድ ሸፋም የሆነን እያለ እኮ የሚለው አማላጃችን ነቢያችን መሐመድ የሚል ማለት ነው። ማርያምን እኔም በጣም እወደዋለሁ። ትዕግስት የማርያም መስለት እኔም ኦርቶዶክስ ነኝ። አንድ እሱ ጋር ያዘውማ ቆሜ ሜሪ ራሱ ከነኝ ጋር ኦርቶዶክስ ተብዬ ክፍል 3 አለው። አንድ ያዘው። አሁን እዚህ ጋር ቅድም ገብቶ ፖለቲካ ለመስራት ያሰበው ልጅ ዜሮ ናት ብሎ አሁን እዚህ ጋር ራሱ ቃል በቃል እየተናገረ ነው። እና በቴሌግራም ፔጁ ላይ ራሱ ያስቀመጠው ዜሮ ናት ማለት ስህተት አይደለም፣ ደግሜ ሄደዋለሁ ዜሮ ናት ብሎ ጽፎ አስቀምጧል። እና ቅድም የገባው ልጅ ልክ የኤርሚያስ እንደተናገረ አድርጎ ፖለቲካ ለመስራትና ሪከርድ ለማድረግ ነው የገባው። ስለዚህ አሁንም
ኤርሚያስ በራሱ ተፈላስፎ የተናገረው ነገር አይደለም። እፎይ ራሱ በቃል በቃል የተናገረው ነው። ቃል በቃል ደግሞ ቴሌግራም ላይ አሁንም ደግሜ እላለው ብሎ አስቀምጧል። ስለዚህ ይሄ የኛ ችግር አይደለም፣ የራሳችሁ ችግር ነው። ቤኪ ቀጥል። በቤተሰብ ጉዳይ አንገባም ነው። እሺ መጠራቴ ክርስቲያን ነኝ ግን ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸው። ምንድን ያለው? ይሄኛውም ደግሞ ኤርሚን የተናገረው በሉ። ይሄንንም ኤርሚን የተናገረው በሉ። እኛ የለንበት፣ እኛ በቤተሰብ ጉዳይ አንገባም። እኛ ይኸው ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኛ ድጋሙ ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ሙሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ ሙሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ዜሮ ነች ባይ ተረት ተረት ነው የቆመችው። ቀጥል ይህን ነገር አሁን እፎይ የተናገረው ቤተክርስቲያኗ ተረት ተረት ነው የቆመችው አለ። ታዲያ እሺ ቆይ እንድገመው ይህን ነገር እውነት ለዘገምተኞች ያ ኦርቶዶክስ የሆናችሁ ዘገምተኛ ክርስቲያኖች እባካችሁ ተጠንቀቁ። እኔም ክርስቲያን ነኝ ግን በጣም ነው የምመቸኝ። ዘወር ገሃነም ገቢ ነሽ። ሸፋሽ አማላጅሽ ሙሐመድ ነው። ኢየሱስ አማላጅ አይደለም ብለሽ ለምን ተፕሮቴስታንት ጋር ትከራከራላችሁ ታዲያ? ሙሐመድ አማላጅሽ ከሆነ ሙሐመድ ለክርስቶስ እንኳን እኔ የማማልድለት ስላለ ሙሐመድ አማላጅሽ ሆነ። ሶሪ ቱ ሴይ ዲስ ይህን ቃል ራሱ እዚህ ጋር መናገር ማርያምን እኔም ክርስቲያን ነኝ ግን ይህንን መንዙማ ስሰማ ቀጥል ዜሮ ነች ባይ ተረት ተረት ነው የቆመችው። ቀጥል ማሂ 2 ሰው 3 ሰው 10 ሰው ቢሆን ይህን ቃላት ባልተጠቀምኩት ዘሆል ኮመንቱ በሺ ድንጋይ እንደዚህ በጣቱ በማንሳት ገነት ገባለሁ ብሎ የሚያስብ ተረት ተረት ውስጥ ያለ ነው። ከድንጋይ ላይ በመፈጥፈጥ ውሃ ውስጥ በመጣት ጽድቅ አገኛለሁ ብሎ የሚንከራተት ፍጡር አለበት ህዝብ ውስጥ ነው ያለ ነው። ቤትዬ እዚህ ጋር ምንድነው አስረግጦ የተናገረውን ሰምተሃል? ይሄንን ቪዲዮ ሰሞኑን እዚህ ሶሻል ሚዲያ ላይ ሲዘዋወር ነበር። እኔም ፖስት አድርጌዋለሁ። በሁለት ጣታቸው ድንጋይ በማንሳት እንደሚሰርቁ ያላነሳ ኃጢአተኛ ነው፣ ያነሳ ምንድነው ጻድቅ ነው። ዩሲ ይሄ ተረት ተረት መሆኑ ከራሳቸው አንደበት። ስለዚህ ሁሉም በአደባባይ እንጂ በውስጡ ብዙ የሚቃወመው ነገር አለ። ዋው ቀጥል። ከነኚህ ጋር መቆጠር በራሱ አሸማቅቅም። በነገራችን ላይ ኮሜንት ላይ ስንት ፖለቲካ የሚሰራ አለ ምናምን ነገር የምትሉት፣ እኛ ስለ ፖለቲካ አይደለም እያወራን ያለ ነው፣ ስለ ዘላለም ህይወት ነው እያወራን ያለ ነው። የእናንተን ፖለቲካ እዛው ገደል ግቡበት። ስለ ህይወት እያወራ እዚህ ፖለቲካ የሚሰራ ይስሩ። ማይሰጥ ከሆነ እናንተ ስለ ፖለቲካውን ሊያሰብ ቅድም ምን አላችሁን? የመስኪ ከአንተ ጋር መዋል ማደር ተመችቶኝ ነው የሚል መዝሙር ክርስቲያን ቢከፍት ትቃወማላችሁ ወይ ስል ዘሆን እንቃወማለን አላችሁ። ከ2000 ሰው ውስጥ እዚህ ውስጥ ኮመንት ውስጥ ያላችሁ ብዙ ሰዎች አላችሁ። እዚህ ጋር እንቃወማለን እያላችሁ ያላችሁ ማለት ነው። ክርስቶስ ለምን አይማልድም ትላላችሁ? ያ ኦርቶዶክስ የሆናችሁ ዘገም እሺ፣ ተባረኩ። እንትን በዚህ አጋጥ ፈጠን አድርገው ትንቢተ ሚክያስ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ምን ይላል? አንቺ ቤተልሔም ኤፍራታ ሆይ፣ ኤፍራታ የተወለደባት መንደር ናት። ቤተልሔም አውራጃው ነው። ኦኬ።
አንቺ በይሁዳ አላፍት መካከል ተወኝ ዘንድ ማለት የይሁዳ አላፋት የተባሉት በይሁዳ ብዙ ከተሞች ስላሉ ማለት ነው። ከዚህ ደጋግሜ ያሳይቻለሁ፣ ከፍቻ ያሳያቸዋለሁ ከፈለጋችሁ። በይሁዳ አላፍት የተባለው የይሁዳ አላፍ የሆኑ ከተሞች ነበሩ። ለነገደ ይሁዳ በተሰጠው ርስት ውስጥ በጣም ብዙ ከተሞች ነበሩ። ከፈለግን ይህንን ማየት እንችላለን። ሄደን በኢያሱ መጽሐፍ ምዕራፍ 13 ላይ ሄደን ማየት እንችላለን። እዛ ለነገደ ይሁዳ ርስት ሂድስት ወንድምነት ይህንን ይዛው ማለት ነው። በይሁዳ አላፋት መካከል ተወኝ ዘንድ ተብሎ የተባለው ኢያሱ 13 ኢያሱ 13 ስንት 13 እሺ፣ ወርታች ሂድ ወንድምነት በደንብ ሳበው። ለሮቤል ልጆች ቀስ እያልክ ለጋድ አሁን ቁጥር 24 ላይ ለጋድነ ለይሁዳ ፈልግ። ለምናሴ ቁጥር 29 ቀጥል። ርስቴተ ይሁዳን ፈልግ። ኖ ወደ ላይ ተመለስ። ወደ ቁጥር 10 ምናምን አካባቢ ላይ ነው። ወርታች ወደ ላይ ሳበው። እንደሱ ጁዳን ፈልግ። ቆይ እሱ ጋር ቀስ ብለህ ሮቤል ሌዊ ከፍ በል እስኪ ከፍ በል ወንድምነት ከፍ በል። ቀስ እንደሱ እየጻፍከው ከፍ በል። ሂድ ወደ ላይ ከላይ ጀምረን እናንበበው ብዬ ነው። በቃ እሱ ጋር ከቁጥር 8 ጀምሮ የእግዚአብሔር ከፍ አድርገው ወንድምነት የእግዚአብሔር ባሪያ ሙሴ እንደሰጣቸው ከእነርሱም ከምናሴም የሮቤልና የጋድ ልጆች ብሎ ይላል። ኦኬ እርስን ተቀበሉ ይላል። ይሄ ከዮርዳኖስ ወንዝ ማዶ ማለት ነው። እሺ ቀጥል። ወደ ላይ ሳብ አድርገው አሁን ቀጥል። ሂድ እጅን ከዛው ጋር ታንሳ ወንድምነት ፈቀበል። ገና ነው አላለቀም። ከፍ አድርገው እንደሱ ከፍ አድርገው። የሌዊ ነገድ ርስት አልሰጣቸውም። የሮቤል ነገድ ቁጥር 15 ኦኬ ጎ ወደ ላይ ጎ ሂድ ኦኬ ጎ የሮቤል ልጆች ቁጥር 23 የጋድ ልጆች ኦኬ ጎ ወደ ላይ ወጣ። ካልሆነ ወደ ምዕራፍ 14 15 16 እንሄዳለን። ከዚህ ነው ስለሚጀምር የርስቱ አሰጣጥ። ኦኬ ከፍ በል ምናሴ ጎ ሄድ ከፍ በል በምስራቅ በኩል ኦኬ አሁን ቁጥር ምዕራፍ 14 ላይ ሄድ ኦኬ ሳባ ወደ ላይ ሄድ ወደ ላይ ሳባ የይሁዳ ልጆች ይኸው ቆይ አድምጧል። ወደ ታች መልሰው የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም ላይ ነኝ ወንድምነት ቁጥር 6 ላይ ቄኔዛዊም የዮፍኔ ልጅ ካሌብ አለው ለአምላክህ ለእግዚአብሔር ማነው ለአምላክህ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ አለው። ከኢያሱ ጋር እየተነጋገረ ነው። ቀጥል ራሱ የከነገደ ይሁዳ የሆነው ነው ካሌብ ነው። ወንድምነት እጅን አታንሳው። እዛው ጋር ሆነ ሂድ ወደ ላይ ሳበው ሄድ ምዕራፍ 14 ምዕራፍ 15 ኬብሮን እሺ ምዕራፍ 15 ሄድ። ይሄ ሁሉ ርስት ስለሆነ ማለት ነው። ቆይ ምዕራፍ 15 አዎ ያው ከቁጥር 13 ከምዕራፍ 13 ነው የሚጀምረው። የነገዱ ርስትን በሰጠበት በሶስቱ ክፍሎች ላይ ተጽፏል። ምዕራፍ 13 ምዕራፍ 14 ምዕራፍ 15 ጃሸዋ ማለት ነው። ኦኬ ለይሁዳ ልጆች ነገድ በየወገናቸው ከጺን ምድረ በዳ እስከ ደቡብ መጨረሻ እስከ ኤዶሚያስ ዳርቻ ድረስ ዕጣ ሆነላቸው ይላል። ለማ ለይሁዳ ልጆች ለነገደ ይሁዳ የተሰጠው ምድር ከየት ነው ይላል? ከጺን ምድረ በዳ ከደቡቡ መጨረሻ እስከ ኤዶሚያስ ምድር ዕጣ ሆነላቸው ይላል። በደቡብ በኩል ካለችው ድንበራቸው እስከ ጨው ባህር ድረስ በደቡብ እስከሚታይ እስከ ልሳነ ባህር ድረስ ነው ይላል። ኦኬ እታች እስከ ኤላት ማለት ነው። በዚያም አቅራቢያ አቀበት በደቡብ በኩል ወጣ፣ እስከ ጺንም አለፈ። በቃዴስ በርኔ በደቡብ በኩል ወጣ፣ በሐፂሮንም በኩል አለፈ፣ ወደ አዳርም ወጣ ይላል። ቦታው ድንበሩ የተተከለበትና የተወሰነበት ማለት ነው። ከዛም አቅራቢያ አቀበት በደቡብ በኩል ወጣ፣ ወደ ጺንም በቃዴስ በርኔም በኩል ወጣ፣ በሐፂሮን በኩል አለፈ፣ ወደ አዳርም ወጣ፣ ወደ ቀርቃም ዞረ፣ ወደ አጽሞንም አለፈ። በግብፅ ወንዝ በኩል ወጣ። ድንበሩም ይሄ ግብፅ ወንዝ ተብሎ የተባለው በትንቢተ ኤርምያስ መጽሐፍ ምዕራፍ 2 ላይ የሺሖር ወንዝ የተባለው ማለት ነው። ወጣ ኦኬ ቁጥር 3 ማለት ቁጥር 4 ማለት ነው።
ከዛ የድንበሩ መጨረሻ በባህሩ አጠገብ ነበረ፣ በደቡብ በኩል ያለው ድንበራቸው ይህ ነው ካለ በኋላ ወደ ላይ ሂድ። ከፍ በለ ወንድምነህ፣ ሳቦ ወደ ላይ። ኦኬ አሁን ከተሞቹን እዚህ ስለሚጠራልህ ቆይ ታቆማለህ። ወደ ላይ ጎ። በቃ ከሱ ጋር ጀምረህ ኦኬ ጎ። የካሌብ ነው ይሄ የይሁዳ ልጆች ነው። በቃ የይሁዳን ክፍል ነው። ጎ ወደ ላይ ሳቦ። ኦኬ ከሱ ጋር እሱ ጋር መልሰው ትንሽ መልሰው ወርታች ትንሽ መልሰው ቴንክ ዩ ወንድምነህ። ቁጥር 20 በቃ ይኸው ቁጥር 20 እሱ ጋር በወገኖቻቸው እዩት። የይሁዳ አላፋት የተባለው ማለት ነው። ትንቢተ ሚክያስ መጽሐፍ ምዕራፍ 5 ለማውራት በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ ብሎ ያላት ማለት ነው። የይሁዳ አላፋት የተባሉት ምንድናቸው? ሰዎቹን አይደለም አላፋት ብሎ ያለው ከተሞቹ ነው ማለት። በጣም ስፍር ቁጥር የሌላቸው ከተሞች ነበሩ በይሁዳ። ለነገደ ይሁዳ በተሰጠው ርስት ውስጥ ብዙ ከተሞች ነበሩ። ከነዛም ብዙ መንደሮች፣ ብዙ ከተሞች ነበሩ። ከተማ እንኳን ብሎ ለማለት ይከብዳል፣ ግን መንደሮች ነበሩ። ያው ግን ከተማ ህዝብ የሰፈረበት ማለት ነው። በየወገኖቻቸው የይሁዳ ልጆች ነገድ ርስት ይህ ነው ካለ በኋላ በደቡብ በኩል በምድራቸውም ዳርቻ አጠገብ እስከ ኤዶሚያስ ድንበር ያሉት የይሁዳ ልጆች ነገድ ከተሞች እነዚህ ነበሩ ይላል። ያው በዚያ ዘመን አሁን እንደዚህ እንዳለ የሰለጠነ ከተማ አልነበረም፣ ግን ያው ሰዎች ተሰብስበው የሚኖሩበት ማለት ነው። ከዛ ይታያል ከተሞቹን አሁን ወንድምነት እሱን አጥፋና ከተሞቹም ጀምርበት። ቁጥር 22 ነው። ያኛውን ቀለሙን አጥፋውና ከቁጥር 22 ጀምርልኝ። በሌላ ከለር አድርገው። ኖ በሌላ ከለር በቃ ከዚህ ጋር ጀምረህ አንብብ። እንግዲህ ኤፍራታ የምትባለዋ መንደር እዚህ ውስጥ ነው። እዚህ ውስጥ ካሉት ውስጥ ከይሁዳ አላፋት መካከል ታናሽ ነች፣ በጣም ጥንጥዬ ማለት ነው። በቤተልሔም አውራጃ ውስጥ ነው የምትገኘው። ይሄ ሁሉ እንግዲህ ለነገደ ይሁዳ የተሰጠው ከተሞች ተብሎ የተባሉ ናቸው በዘመኑ የነበረው። ቀብሲኤል፣ ኤዴር፣ ያጉር፣ ቂና፣ ዲሞና፣ አዳአዳ፣ ቃዴስ፣ ሐጾር፣ ዮትናን፣ ዚፍ፣ ጠሊም፣ በአሎት እነኝህ የሚባሉት በሙሉ ሂድ ከፍ በል ወንድምነት፣ ቀስ እያልክ አሳየልኝ። ሚክያስ ከይሁዳ አላፋት ነው ግድ የለም አታቅልመው። ከይሁዳ አላፋት መካከል ብሎ ያለውን አሳየልኝ። እነሱ ወደ ላይ ሂድ፣ ወደ ላይ ሳበው። ኦኬ አሁን ለምሳሌ ቁጥር 30 እስቲ ወጣች አምጣው። ማን ቁጥር 38 ቆይ ጽናን፣ ሐዳሽ፣ ሚግዳልጋድ፣ ዲልአን፣ ምጽጳ፣ ዮቅትኤል፣ ለኪሶን፣ ቦጽቃት፣ አዶላም፣ ኮቦን፣ ለህማስ፣ ኪትሊሽ፣ ግዴሮት እነኚህ ከተሞች በሙሉ የይሁዳ ከተሞች ናቸው። ከፍ በል። አሁን እነዚህ ስማቸው እስከተጠሩት ውስጥ ሂድ። ቁጥር 45 አሁን ለምሳሌ አቃሮን የተባለው ከፍልስጤም ከተሞች ናቸው። ከፍልስጤም ከአምስቱ ከተሞች መካከል አንዱ ነው። ከተመሸጉትና ካልተመሸጉት መንደሮች ጋራ ከአቃሮንም ዳርቻ እስከ ባህር ድረስ በአዛጦን አጠገብ ያሉት መንደሮቻቸው ሁሉ ከአዛጦን የተመሸጉና ያልተመሸጉ መንደሮቻቸው፣ ጋዛንም የተመሸጉ ያልተመሸጉ መንደሮቿን እስከ ግብፅ ወንዝ እስከ ታላቁ ባህር ዳርቻ። ታላቁ ባህር የተባለው ሜዲትራኒያን ማለት ነው። ለምሳሌ አሁን እነዚህ እስራኤላውያን አሁን የያዙትኝ ከጋዛ ውጭ በሙሉ እና አሽኬሎና ምናም ነገር በሙሉ በእስራኤል ልጆች የይሁዳ ልጆች በዛ ውስጥ ያድራሉ ይላል። ሶፎንያስ ይህን ደግሞ በደንብ ይናገረዋል። አየህ ከዛስ ይሄ ሁሉ የተዘረዘረው ማን ነው? የይሁዳ ከተሞች ናቸው። የይሁዳ አላፋት ማለት ነው። ከእነሱ መካከል ታናሽ ትሆኚ ዘንድ ኤፍራታ የምትባለዋን ስትፈልግ የምታገኛት በቤተልሔም አውራጃ ውስጥ ነው። ሚክያስ መጽሐፍ ምዕራፍ 5 ላይ ናለኝ። ኢየሩሳሌም ተወለደ ትላለች እንዴ? አልተወለደም ጌታ በኢየሩሳሌም። የምን ውሸት ነው? ይኸው አንቺ ከይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ የሆነ በእስራኤል ላይ ገዢ የሆነ ይወጣልኛል ይላል። ወት ማናት? ኤፍራታ የምትባለዋ መንደር የት ነው ያለችው? ቤትልሔም። ኦኬ ጠብቀኝ። ጠየቀውን ጥያቄ እንድትመልስ ነው። ኦርቶዶክሳዊ ነህ? ቤተክርስቲያንን ወክለ ነው እዚህ ጋር የገባኸው ወይም ደግሞ አላቅም። የተጠየቀውን ጥያቄ የምትመልስ ከሆነ መልስልኝ። ምክንያቱም እናንተ እየመለስኩልሽ እኮ ነው። ተረጋጋ።
ምንድነው የጠየቅኩት ጥያቄ? ጥያቄ ግልጽ ነው። ጥያቄ ምንድነው? ግልጽ ነው። እየመለስኩ ምንድነው የጠየቅኩ? ምንድነው የጠየቅኩ? አይ መዝሙር ለመላእክት ወይስ ለእግዚአብሔር አልሽኝ። እኔ ደግሞ ለእግዚአብሔር አልኩሽ። እሺ ተይ ለመላእክት እኔ ለመላእክት ቢዘመር ምን አሳሰበሽ አልኩሽ። ግን መዝሙር መጽሐፍ ቅዱሳዊ ለክርስቶስ ነው እንጂ አይደለም፣ ለመላእክት አልተዘመረም። እሺ እግዚአብሔር ይባርክ። መዝሙር ለእግዚአብሔር ብቻ ብለኛል። እሺ ግን ታዲያ ቤተክርስቲያናችሁ እኮ አንተ ነው ያልከው፣ ቤተክርስቲያናችሁ ግን ለፍጡራን ትዘምራለች። ይሄ መጽሐፍ ቅዱሳዊ ነው ወይስ ይሄ መጽሐፍ ቅዱሳዊ ነው? ትክክል ነው። በቃ ሌላ ነገር ያስፈልጋል። በቃ አስጨርሺ። ይሄ እዛ ሌላ ሀተታ ምናምን ሳያስፈልገው ረጋ ብለሽ ማለት የፈለግሽውን ብቻ ተናገሪ። ቀጥል ስማሽ። መለስኩልህ እኮ ወንድም፣ የጠየቅኩህን ጥያቄ መለስክልኝ። መዝሙር ለእግዚአብሔር አልከኝ አይደለ? ታዲያ ለምንድን ነው ለፍጡራን የምትዘምሩት ብዬ ጠየቅኩ። ይሄንም መልስልኝ። ቤተክርስቲያናችሁ ለፍጡር ስለምትዘምር ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? ግልጽ ነው ጥያቄ ወንድም። እሺ ግልጽ ነው። እኔም ግልጽ አድርጌ ልመልስልሽ። አንቺ ደግሞ ይሄን ጥያቄ እንደዛ ካልሽ አንቺ እኔ ለክርስቶስ መዝሙር ይዘመራል ለእግዚአብሔር። ኦኬ ለመላእክት ግን አይዘመር የሚላል እንዴ መጽሐፍ ላይ? መጽሐፍ ቅዱስ ያላለውን አንልም። ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱሳችን ይናገራል። ይሄን ነገር ታስረጅኛለሽ? ትነግሪኛለሽ? ምንድነው እሱ? ለመላእክት አይዘመር የሚለውን መጽሐፍ ቅዱሳዊ ማስረጃ ስጪኝ እስኪ። ይዘመር የሚል አለ በመጀመሪያ ደረጃ እኮ። እኔ ደግሞ ልነግርሽ ነው። አንቺ እኮ ሳይሆን ቆይ ተረጋጋ። እኮ ሳይሆን ይኸውልህ ወንድም፣ ልክ እንደመለሰ ሰው በእንትን አታውራ። ለመላእክት ይዘመር የሚል አለ በመጀመሪያ ደረጃ ወይስ ቅድም ለእግዚአብሔር ብቻ ያልከውን ልታፈርሰው ነው? ቅድም እንደዛ ያልከው በስተት ነው? ለእግዚአብሔር ብቻ ያልከው ለስተት ነው ወይስ ለይምሰል ነው እንደዛ ያልከው? ቤተክርስቲያንህ ግን መዝሙር ለእግዚአብሔር ብቻ አትልም አይደል? መዝሙር ለእግዚአብሔር ብቻ አትልም። ለእግዚአብሔር ብቻ ተሞካ አይደለም፣ ለሁለቱም ይዘመራል። ያውልሽ ለመላእክት ይዘመራል። ስለዚህ ቅድም ለእግዚአብሔር ብቻ ያልከው ስተት ነው ማለት ነው። ይሄንን አምነለ? አይ እኔ ስተት አይደለም። ወደ አንቺ ጥያቄ ልመጣ ነው። ኦኬ ጎድ። መጽሐፍ ቅዱሳዊ አድርገው ግን ስመልስልኝ ፕሊዝ። ምናወራው መጽሐፍ ቅዱሳዊ የሆነ ነገር ስለሆነ አትንጣጢ እባክሽ። መጽሐፍ ቅዱሳዊ ጥያቄ ላደርግልሽ ነው። ብያለሁ። ምን ይጠበስ? እሺ አንደበት ሁሉ ምን አለው? አንደበት ሁሉ እግዚአብሔርን አመስግን ይላል። አንቺ ደግሞ ነው ያው ለምሳሌ እግዚአብሔር መላእክት ተመሰገነ ማለት እግዚአብሔር ተመሰገነ ማለት አይደለም። የጠየቅኩን ጥያቄ እየመለስክልኝ ነው ወይስ እየጠየከኝ ነው ወንድም? አይ እየመለስኩልሽ ነው። ጥያቄ ነው የጠየከኝ። ምንድን ነው የመለስከው? ከራስህ ጋር ነው በመጀመሪያ ደረጃ የምታወራው ነገር እየታወቀ ነው። በጣም እየቀባጠረ ነው ብዙ ነገር። እና ካንቺ ጋር ነው እሺ መልስልኝ፣ እየጠበቅኩ ነው ወንድም። አልመልስም። ወረዳ በቃታች። ካልመለስክ ምን ትሰራለህ? ለምን ገባ? በጥራቃ ምን አበት ሌሎች መመለስ የምትችሉ ወገኖች መግባት ትችላላችሁ። እንዴ ስንቱን የቀባጠረው ጌታ ሆይ። ያ ሰክሯል። ሌሎች ኦርቶዶክሳውያን እስቲ ግቡ። ቁጥር ጻፉልኝ ወይም ደግሞ ገስት ላይ ላኩና ላስገባችሁ። ብዙ ሰው ነው ገስት ላይ ያለውና የትኛው ኦርቶዶክስ እንደሆነ ክርስቲያኖች መለየት አልቻልኩም። እስቲ ከታች አንድ ቁጥር ጻፉና ልሰባችሁ ወደ ገስት።
ቄሱም ዝም መጽሐፉም ዝም ሆነ እኮ ነገሩ። መስዬ እኔ ገዝቱን አጸዳልፋለሁ፣ አንቺ አንድ ቁጥር ምጽፉትን አስገቢ። አይ ከዚህ በኋላ ግን የሚመጣ አይመስለኝም ወገኖች፣ የሚገቡም አይመስለኝም። አይ አይገቡም። እሺ የእረፍት አድርግ በቃ በኋላ እንከፍታለን። እዚህ ላላችሁ ሰዎች የምንነግራችሁ ይሄ የሃይማኖት ብሽሽቅ አይደለም። ሪያሊቲውን እውነቱን እንናገራለን። ለህሊናችን ታማኞች ነን። እግዚአብሔርን እንፈራለን። ማንም የፈለገውን ብሎ ማለት ይችላል። የኛ የወንጌል አማኞች ነን። ትክክል ያልሆነ ነገር ካለ የኛ ትምህርት መተቸት ይችላል፣ መነቀፍ ይችላል። በመረጃ ላይ ግን ነቃፊውና ተቺው በመረጃ ላይ አስደግፎ እስከተናገረ ድረስ ያንን ማድረግ ይችላል። እኛም ልክ እንደዚሁ ማለት ነው። በመረጃ ላይ እስከተደገፈ ድረስ ያለው ልዩነት እናሳያለን። እኛ ስናሳይ ያን ልዩነት ስናሳይ ሰው ወደ ጌታ መጥቶ በስሙ በማመን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንዲድን ነው። እነሱ ደግሞ ይሄን የሚያደርጉት ወደ ሃይማኖት ተቋማቸው እንድንጨመር ነው። ባይዘይ ታውቃላችሁ፣ እነሱ ለቤተክርስቲያናቸው ነው የሚሰብኩት። ቤተክርስቲያናቸው ለመጠበቅ ብለው ነው የሚሰብኩት። እኛ ደግሞ ሰው የዘላለምን ሕይወት በክርስቶስ ኢየሱስ አምኖ እንዲያገኝ ሰውን ወደ እግዚአብሔር መንግስት እንዲጨመር ነው የምንሰብከው። ልዩነታችን ይሄን ነው እና መጽሐፍ ቅዱስን አንብቡ። የዘላለም ሕይወትን እንድናገኝ እግዚአብሔር ልጁን ሰጥቶናል። ልጁ የሁል ጊዜ ስብከታችን ነው፣ የሁል ጊዜ የምስራቻችን ነው። ባመኑ ባላመኑ፣ በተማሩ ባልተማሩ፣ የዚህ ዓለም ባለጠግነት ባላቸው በእድሜ ትልቅ በሆኑ ባልሆኑ ብለን በምንላቸው ሰዎች ሁሉ ፊት ያለመሸማቀቅ የምንመሰክርለት የምንናገርለት ያዳነን ኢየሱስ ያድናል፣ የማረን ኢየሱስ ይምራል፣ ይቅር ያለን ኢየሱስ ይቅር ይላል፣ የወደደን ኢየሱስ ይወዳችኋል ብለን ለሰዎች መወደዳችንን፣ መማራችንን፣ መዳናችንን፣ ባዳኙ በኢየሱስ ማዳናችንን፣ በማህሪው በኢየሱስ መማራችንን፣ በአፍቃሪው በእግዚአብሔር መፈቀራችንን፣ መወደዳችንን ልንነግራችሁ ነው። እናንተም ተወዳችኋል። ይሄ ጌታ ለእናንተም በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ነው የሞተው ብለን ልንነግራችሁ ነው የምንመጣው። የሁል ጊዜ ሜሴጃችን ይሄ ነው። እዚህ ቤት የፈለጋችሁትን እህቶች ወንድሞችን ጠይቁ። በቃ የመጨረሻው ሜሴጃችን ይሄ ነው። ኦኬ፣ ዝም ብሎ ተራ ነገር የምናወራ አይደለንም ልላችሁ ነው። በቃ ጌታ እንፈልግ ብራዘር። ኢየሱስን አማላጅ አይደለም መሐመድን አማላጅ ብሎ የሚል ማህበረ ምዕመናን ሰብስበህ ማን እንደጣለው የማይታወቅ ድንጋይ በሁለት ጣት አንስተህ መንግስተ ሰማያት ትገባለህ፣ መቃብር ስመ የዘላለም ሕይወት 22 ትውልድ ይማርላል ብሎ ከሚል ከእንደዚህ አይነት ኮተት ውስጥ ውጡና እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን ተቀበሉ። አጭርና ግልጽ መልእክት። ምክንያቱም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ይህንን ወስኖ ልጁን ሰጥቷል። ልጁ አለህ፣ የዘላለም ሕይወት አለ። የእግዚአብሔር ልጅ የለህም፣ የዘላለም ሕይወት የለም ማለት ኢየሱስን ሳታምነው በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል ጌታን ሳትቀበል የእግዚአብሔር አብን ፊት አታየውም። መቼም ቢሆን አታየውም። ይሄ የተደመደመ እውነት ነው የምንነግራችሁ። ወደ አብ መድረስ ትፈልጋላችሁ? ልጁን ተከተሉት፣ ልጁን ስሙት። የማወደው ልጅ እርሱ ነውና እሱን ስሙት ብሎ አባትየው ተናግሯል ስለ ልጁ። አንተ ልጁን አሰማም እና አርሴማን ነበርሶማን ግን ትሰማለህ። ጨቀጨቅናችሁ አይደል? ከዘላለም ፍርድ እንድትድኑ እኮ ነው። ነዘነዝናችሁ አይደል? እስቲ ከዚህ በኋላ ቆይ እንግዲህ ይሄንን ያህል አውርተናል፣ ከዚህ በኋላ ምን ያህል ደርሰናል? መሲ ሜርሲ ብለን እዚህ ጸግዬ ምን ያህል ደርሰናል? ዛሬ ባወራንበት ላይ ስንት ብር ይሰጠናል ብለን ተስፋ የምናደርገውም የለም። እኛ እሱም አይደለም ተስፋችን። የሆነ አንዳች ነገር እናንተን አውርተን የሆነ ነገር አግኝተን እንደምንወጣ አድርጋችሁ ከጭቅጨቃችን ከንዝነዛችን የተነሳ ያ የሆነ ነገርማ ቢያገኙ ነው ብሎ የሚል አንዳንድ ሞኝ ሰው ቢኖር ወንድሜ እነግርሃለሁ፣ ይኸው ልጆቼን እንኳን ዝም በሉ እያልኳቸው አሁን ሆሊዴይ ላይ ሆኜ ነው የማወራችሁ። ሆሊዴይን እንኳን ራሱ እንደው ዝም ብዬ ከቤተሰቦቼ ጋር ላሳልፍ ብሎ የሚለውን ነገር ማድረግ እችላለሁ። ወንጌል ግን አያስችልም። ወንጌል ግን አያስችልም። እና ልብ በሉ፣ ከዘላለም ጥፋት በክርስቶስ ኢየሱስ አምናችሁ ዳኑ። ጌታ ይወዳችኋል።
የኃጢአትን ይቅርታ ሊሰጣችሁ ጌታ የታመነ ነው። ወደ እሱ ኑ ትድናላችሁ በለን ማለት እንችላለን። ጸጋና ሰላም ይብዛላችሁ። በኋላ ጌታ ይፈቅድ እንገናኛለን። ካልተኛችሁ ኔጋውን እኩለ ሌሊት ነው ገፋቢል ከዚህ ሶሪ እኩለ ቀን ነው ኔጋ ሶሪ አሁን ከምናወራበት ገፋቢል ወይ 5 ሰዓት ወይ 6 ሰዓት አካባቢ ላይ ወንድሞች ከከፈቱ እዛ አለውኝ፣ ካልከፈቱ ወይ እኔ ከፍታለሁኝ እናወራለን። በዚሁ አርዕስት ላይ ቅድም በተነገረውም ነገር ላይ በደንብ እናወራለን። ይገባዋል ብለን ስንል እኛ ለማን ነው ይገባዋል ብለን ያልነው? ይሄ የመጽሐፍ ቅዱስ ቋንቋ ነው ወይስ አይደለም? ዝማሬ የተገባው እግዚአብሔር ሆኖ ሳለ እናንተ የሀገር ፍጡር ደርድረህ አባቶች ነቢያት፣ ቅዱሳት ሐዋርያት ያላደረጉትን በእነሱ ዘመን በእነሱ ጊዜ ተደርጎ የማይታወቅ የአምልኮ ስርዓት ለፍጡር ቃል አቅረት ትሰጣለህ። ለኢየሱስም ለማርያም፣ ለኢየሱስም ለገብርኤልም ለሚካኤልም፣ ያውም የማታውቀውን ሚካኤልና የማታውቀውን ገብርኤል የማታውቃትንም ማርያም ነው ብዬ የጌታ እናት ማርያም ዝማሬ የተገባት አይደለችም። ለምን? ፍጡር ናትና። ፍጡር ናትና ለማርያም የሚዘምሩ ሰዎች እውነቴን ልንገርህ ያዝ እጇን ዝገን ጉንጯና ምናምን ነገር ብሎ ከሚለው ዘፈን ለይቻላዩ ዝማሬ ለእግዚአብሔር እንጂ ዝማሬ ለፍጡር አይገባም። በእርግጥ በየጠጅ ቤት ማሲንቆ እየገዘገዘ ተቀበል እንግዲህ ያዝ እያለ ብሎ የሚል ትውልድ ላገኘው ሁሉ ቢዘምር መጽሐፍ ቅዱሳዊ ነው ብለን እንላለን። እኛ ደግሞ እንደዛ ለፍጡር ባለመዘመራችን የምንወቀስበት መናፍቃን የምንባልበት አንዳችን ምክንያት የለም ለማለት እወዳለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። ጥያቄ ያላችሁ ሰዎች ካላችሁ በውስጥ መስመር ልታገኙ ትችላላችሁ። እኔንም ይሁን እህቶች ወንድሞችን ጌታ እግዚአብሔር ይባርካችሁ። ተባረኩ። ሰላም ዋሉ፣ ሰላም አምሹ። ሁላችሁም እንደየሰዓታችሁ አቆጣጠር። ወዳጄ ገብተህ እኮ ነበር። እኛ መቼ የተወለደው ፍጡር ነው እኮ አላልንም። የተወለደውማ ጌታ ነው፣ ኢየሱስ እኮ ነው። ኢየሱስ ነው የተወለደው። ኢየሱስ ማለት ራሱ እግዚአብሔር ነው። ማርያም የወለደችው ማን ነው አይደለም ጥያቄ። አንተ ማርያም ኢየሱስን ወለደች ብለህ ማን ነው ዘምርላት ያለ? ለተወለደውም ለወላጅቱም ዘምሩ አለ እንዴ? በቤተሰብ ተደራጅተህ እንደዛ የሚዘምረው የላችሁም። መልስ የላችሁም። ለእናትም ለልጅም የምትዘምሩ እናንተ ናችሁ። መጽሐፍ ቅዱስ ግን መላእክት ለእናቱ ነው እንጂ የዘመሩት ብለህ የምታመጣው አንድም የለም። መላእክት የዘመሩት ለልጁ ነው። ሰባ ሰገል የሰገዱት ለልጅየው ነው። ለእናቲቱ እንግዲህ ድረስ መተን እግዝእትነ ማርያም አቁራሪተ መዓት ብለው ሲደፉ አታይም። ደስ አይሉም? እነኛ ሰባ ሰገል መተው ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። አቀረቡላቸው አይልም፣ አቀረቡላትም አይልም። አቀረቡለት አቀረቡላት አይልም። አቀረቡለት ለሱ አቀረቡላትም ለሷ ብሎ የሚል የለም። ደግ አረጉ፣ ወድቀውም ሰገዱለት ይላል እና አቀረቡለት። ደስ የሚል ቃል ማለት ነው። ሰባ ሰገል ከሩቅ ምስራቅ ሀገር መጥተው በኮከብ ተመርተው መጥተው አልሰገዱላትም። ለምን? ስለማይገባት። ከሩቅ ምስራቅ ሀገር መጥተው አልዘመሩላትም። ለምን? ስለማይገባት። መላእክት ከሰማይ ወርደው ክብር ለእግዚአብሔር በአርያም ነው ያሉት። መላእክት አልዘመሩም። ከሰማያት መጥተው የዘመሩት ለተወለደው ጌታ ነው። ግልጽ ነው። በኢትዮጵያ ባህል ነው አንደርስታንድ የሚያደርጉት ሁሉንም ነገር። ለዛ ይመስለኛል ሁሉንም ነገር። አይ ለምን አንድ ፊቱን ኢየሱስን በርግጥ እኮ ኢትዮጵያዊ ሆኗል እኮ። እኛንን አላምን ያለው ከማመን የዘገየ ነው እኛንን እንጂ ኢትዮጵያዊ እኮ ነው ኢየሱስ ብለውታል። ኤርሚያ አንድ ጥያቄ ልጠይቅ በዚሁ ለሁሉም ምላሽ እንዲሁም ማለት ነው። አብዛኛውን ጊዜ ኦርቶዶክሶች የሚሸወዱበት ዋናና ዋና ምክንያት እኔ ሁሌ ስረዳ እናት መሆን የበላይ ያደርጋሉ። መጽሐፍ ቅዱስ ላይ እንደምናየው እናቱ ከሆነች በጣም በቃ ሁሉ ጊዜ ስናነሳ እናቱ ከሆነች የሚል ነገር አለና እናቱ ስለሆነች ልትመለክና ሊዘመርላት ይገባል ወይ? እናቱ ስለሆነች ከሌሎቹ ለየት የሚያደርጋት ነገር ምንድን ነው? ይሄን ነገር ከሌሎች ላይ እናቱ ስለሆነች ከሌሎች ለየት የሚያደርጋት በቃ ጌታን ለመውለድ
ለዚህ ክብር እግዚአብሔር አጭቷታል። ለዚህ ክብር እግዚአብሔር መርጧታል። ከሌሎች ሴቶች የተለየች የሚያረጋት እሷ ያገኘችውን ጌታን የመውለድን ዕድል ሌሎች ሴቶች አላገኙም ብቻ ሳይሆን ለዘላለምም አያገኙም። በቃ በዚህ እግዚአብሔር መርጧታል። በጣም ሀምብል የሆነ ሴት ነች፣ መርጧታል። ኦኬ ሶ እናቱ መሆናን እኛ መቼ አክስቷ ነች እኮ አላልን። እናቱ ከዲጃ ነች አየለች ነች ብለንም አላልን። ማርያም ነች እናቱ። አሁን መጠየቅ ያለበት እህትየው ልክ አሁን አንቺ እንዳልሽው ወሳኝ ጥያቄ የጠየቅሽው እናቱ ስለሆነች ግን ዘምሩላት ብሎ የሚል አለ ወይ? እናቱ ስለሆነች ስገዱላት ብሎ የሚል አለ ወይ? እሱ ነው ሊያሳዩት ያልቻሉት። እነሱ ያደርጉታል፣ ግን በመረጃ አሳዩን ስንላቸው አንዳቸውም አያሳዩን። መላእክት ከሰማይ ወርደው ሕፃኑን ከእናቱ ጋር አግኝተው እረኞችም ይሁኑ መላእክት ሰብአ ሰገል ሶስቱ ማለት ነው። ልብ በሉ ሰብአ ሰገል በኮከብ ተመርተው ከሩቅ ምስራቅ ሀገር መጡ፣ ወድቀውም ሰገዱላቸው። ሰገዱለት ለጌታ ብቻ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። የቤተልሔም እረኞችም ከመልአኩ እንደሰሙት ሄደው በግርግም ተኝቶ አገኙት ሕፃኑ። መላእክት ከእረኞች ጋራ እረኞች ከመላእክት ጋራ ሆነው የዘመሩት ለእናቲቱና ለልጁ አይልም። በቃ የኦርቶዶክስን ወገብ አገዳዋን የምትሰብረው በዚህ ነው። ወገብ አገዳቸው ማለት ነው አይልም። እረኞቹ ሄደው የዘመሩት ለኢየሱስ ነው። መላእክት መጥተው የዘመሩት ለኢየሱስ ነው። ሰብአ ሰገል መጥተው የዘመሩት ለኢየሱስ ነው። ወድቀውም የሰገዱለት መላእክትም ወድቀው የሰገዱለት ለኢየሱስ ነው። ሰብአ ሰገልም መጥተው የወደቁለት ለኢየሱስ ነው። እረኞቹም ሄደው የሰገዱት ለኢየሱስ ነው። አለቀ። እረኞቹ ለማርያም አልዘመሩም፣ ለማርያም አልሰገዱም። መላእክት ለማርያም አልዘመሩም፣ ለማርያም አልሰገዱም። ሰብአ ሰገል ለማርያም አልዘመሩም፣ ለማርያም አልሰገዱም። ከየት አምጥታችሁ ነው እናንተ የምትሰግዱት? እናንተ የምትዘምሩት? ሶስት ምስክሮች እናቀርብባቸዋለን እህትየው። ያው ሶስት ምስክሮች መላእክት፣ የቤተልሔም እረኞች፣ የምስራቅ ሰዎች እነዛ ጠቢባን አንዳቸው እንኳን አይሰግዱላትም። ለማርያም አልሰገዱም። ለምን? አይገባትም። ለማርያም ስግደት አይገባትም እያላችሁ ጻፉ። የሰይጣን አናቱ የተመታ ይሁን። በያገኘበት ይሄ ዝም ብሎ ማፈንደድ የለመደ ትውልድ እንደፈለገ ያውም እኮ የጌታ እናት ባልሆነችው ፊት እኮ ነው ሰግዳለን ብሎ የሚለው። የጌታ እናት ማርያም ስግደት አይገባትም። ይወድስዋ መላእክት ለማርያም በውስተ ውሳጤ መንጦላይት ባኪ ማርያም ሀዳሴ ጣዋ እያሉ ያመሰግኗት ነበር። የቱ ጋር መንጦላይተ ብርሃን የብርሃን መጋረጃ ውስጥ ሆነው ያመሰግኗት ነበር። ሀዳሴ ጣዋ እያሉ መቼ ብለን ስንላቸው እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው። ውሸታም እምቅድመ ሰማይ ወምድር ሀለወትኪ ብለው ማለት ነው እያሉ ይሏት ነበር። ማንን የጻፈው? አባ ጊዮርጊስ ዘጋስጫ። የት? መጽሐፈ ሰዓታት ምን ስብሐተ ፍቁር ዘማርያም ላይ እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ ብሎ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ ነው። ለማርያም ስግደት አይገባትም። ለማርያም ዝማሬ አይገባትም። ስግደትም ዝማሬ የተገባው የሰማይ የምድር ጌታ አብ ወልድ መንፈስ ቅዱስ አምላካችን ብቻና ብቻ ነው። በዚያ ዘመን በአካል ያዩት እረኞች አልሰገዱላትም። አይገርምም? በአካል ያዩት ሰብአ ሰገል አልዘመሩላትም፣ አልሰገዱላትም። አይገርምም? አንተ በአካል ያዩት ያልዘመሩላት፣ ያልሰገዱላት በአካል ያላየሃትን ከስዕሉ ጀርባ ያለው ነው ይላል። ከስዕሉ ጀርባማ ያለው ካርቶንና ቫርኒሽ ነው። ከስዕኛ ለስዕሉ አይደለም፣ ከስዕሉ ጀርባ ላለው ነው ብለህ ከስዕሉ ጀርባ ያለው ያ በቤታችሁ ውስጥ አክሮባት የሚጫወትበት ቱሃን አክሮባት የሚጫወትበት ግርግዳ ነው ያለው። ከስዕሉ ጀርባ ግርግዳ፣ ከስዕሉ ጀርባ ካርቶን በማስቲሽ የተለቀለቀ እሱ ነው ያለው ማለት እውነትን ነው። ከስዕሉ ጀርባ ላለው ነው የምትሰግዱት እናንተ። ግን ምን ይላል? እኛ ለስዕሏ አይደለም ከስዕሉ ጀርባ ላለው ነው ይላል። ቤተክርስቲያኒቱ ደግሞ ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ይላል። አልተግባባችሁም? አየህ፣ ውሸት እንደዚህ ነው፣ አይግባባም። አንተ ትመጣና ከስዕሉ ጀርባ ላይ ያለ ነው ብለህ ተለይ። ቤተክርስቲያኒቱ ግን ለስዕሏ ስገዱ፣ ሰላም ለስዕልኪ ሀፈ በሐያዊ በጼዴንያው በግብጽ እያለች ትልልሃለች።
አታምታታም ስል ብራዘር አታምታታም። ከስዕል ጀርባ ምንድን ነው ያለው? ምንድን ነው ፎቶ ማስቀመጫው ምንድን ነው የሚባለው? ፍሬም። በፍሬሙ ፊት ለፊት ላይ መስታወት አለ። ከፍሬሙ ጀርባ ምንድን ነው ያለው? ካርቶን ወይ ችፑድ እንጨት ነገር ማለት ነው። እንዴ ናተና እንዴ አልተግባባችሁም? አየህ እኔ እኮ አሁን ቤተክርስቲያኒቱን ልጆቿን ከመጽሐፍቷ ነው ማስታረቅ ላይ የያዝ ነው። ቆንጅዬ እኮ አማላጅ ወጥቶኛል። እኔ ኦርቶዶክስ በእውነት ኤርሚያስ ያማልዳችኋል። ምን ከምን እዚህ ያሉ እህቶች ወንድሞች ሁሉ ያማልዳችኋል። ምን ከምን መጽሐፍቶቻችሁን ከእናንተ እያስታረቀ ነው። እናንተን ከመጽሐፍቶቻችሁ እያስታረቀ ነው። ግልጽ አይደለም እንዴ? አማርኛዬ ግልጽ ነው። እና በኋላ በደንብ እንሄድበታለን። በደንብ ወንድሞቼ እናቶቼ በደንብ ነው የምንሄድበት። ያ እዚህ ጋር አንድ ጥያቄ ልጠይቅህ። አሁን እንግዲህ በጣም አዳኝ ናቸው። ግልጽ አይደለም እንዴ መሲ? ምን ሊገባኝ አልቻለም። ግልጽ አይደለም እንዴ? አይ አይደለም፣ በጣም ጥያቄ ይፈጥርብኛል። እና አይታችሁ ከሆነ በአላህ ሲደርሱ እንዲሁም ደግሞ ኖርማሊ በየቦታው ላይ ስዕል አድኖ የሚባሉ ነገሮች ይሸጣሉና እነዚህ ስዕል አድኖ ከተባሉ የሚፈሩ እንግዲህ በቤታችን ስናስገባ በመጋረጃ ጋርደን ዕጣን አጭሰን በጣም በእንክብካቤ ነው የምንይዛቸውና አዳኝ ከሆኑና ቤተክርስቲያኗ በጣም እንትን የምትል ከሆነ እንዴት አዳኝ የሆነ ነገር በገንዘብ ይገዛል? እነሱ ሽጠውልን ነው እኛም ገዝተንላቸው ነው በገንዘባችን ሼር ተደራርገን እንጂ አዳኝ ከሆኑ እንዴት ይሸጣሉ? እኔ ጥያቄ። ቅዱሳን ከሆኑ እኮ በነፃ ነው መሰጠት ያለባቸው። ኦርቶዶክሳዊ ይመጣና ኢየሱስ በይሁዳ ኢየሱስን ሽጦታል ብሎ ይመልስልሻል። ምን ታመጫለሽ? እኔ ጥያቄ ብለሽ የጠየቅሽውን ጥየው ለዚህ የማርኬቲንግ ባለሙያዎች ጋር ነው የገባሁት። ኤርሚዬ ከዚህ ይልቅ ምንድነው ማድረግ ያለብን? አሁን አንድ ጥሩ ዘማሪ ጋብዤልሻለሁ። አማላጄ ቂርቆስ አማላጄ እያለ በቢጫ ጀሪካ በእግዚአብሔር እኔ እወጣለሁ ሲጀመር እወጣለሁ። አማላጄ ቂርቆስ አማላጄ ለበዓሉ መታሰቢያ የእሱ መዝሙር እንስማና በጸሎት ይዘጋዋል ራሱ ማለት ነው። ደግሞ አይደለም እንደው እሺ፣ ሌላው እንደው ማርያም ምናምን እሺ፣ በእድሜም ትልቅ ነች። አንተ የ3 ዓመት ልጅ አማላጅ ብያለሁ እኮ ታውቃለህ። ቂርቆስ ውጭ እኮ ነው ገና። በስመ አብ ምን ጉድ ነው! እንደው ማርያም እሺ፣ ጌታ እናት ነች። እንደው ሌሎቹ እድሜያቸው ቂርቆስ እኮ ገና ሕፃን እኮ ነው። የሉጣ ቀሚስ ይዞ እኮ ጩጬ ነው። አማላጅ ስትለው ቆየሁኝ። እኔ ምን ላድርግ? ሰፈር ላይ እኮ ሲሉ ሰምቼ እኮ ደግሞ ክርስትና ግን ብርሃን ነው በእውነት። አሁን እኮ ነው ሳስበው በእኔና በእግዚአብሔር መካከል ሲቆም አስበዋል። አንድ ፍሬ ልጅ በኢየሱስ አብ ፊት ሲቀርብ የኔን ኃጢአት ይዞ አብ ፊት ቆሞ እንዳልክን ማረው ሲል በጌታ በኢየሱስ። አረ ወንጌል ብርሃን ነው የምንለው በምክንያት ነው። ያው እንዴት ናችሁ ሁላችሁም? ኤርሚያስ ድንገት ነው የሚያስወራኝ። ሰላም ብያለሁ የኤርሚ ቤተሰብ። ተባረክ እንዳልክዬ፣ ስላየው በጣም ደስ ብሎኛል። ድምፅህን ልስማ ብዬ ነው። አሁን አልቆይም በሁለት ምክንያት። አንደኛ እርቦኛል፣ እኩለ ቀን ነው ሜጋ። ሁለተኛ ቻርጀሬም አልቋል። ሶስተኛ ከምንም በላይ ያው በኢትዮጵያም አውሮፓም መካከለኛው ምስራቅም ያሉ እህቶች ስላሉ አሜሪካም ያሉ አሁን ምሽት ነው ወደ እነሱም እንዲተኙ ነው። ጌታ ቢፈቅድ ግን በኋላ የሚከፍቱ ወንድሞች ካሉ እዛ እንገናኛለን። ካልሆነ እኔ ከፍታለሁ። በኋላ ላይ በደንብ እንሄድበታለን ብዙ ነገር ላይ፣ በተለይ ከዚህ ከዝማሬ ጋር በተገናኘ በሚያወሩን ከሆነ በመጽሐፍ በመረጃ እናወራቸዋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላሙኑ እንደየሰዓታቸው አቆጣጠር ቻው።